የአደይ እናትና የዴቭ እናት ተፋጠጡ። የአደይ እናት ሰርግ ለማሰረግ ድሮ መጀመሪያውንም ዴቭን እንድታገባ ፈቃደኛ እንዳልሆነች እናቅ ነበር። አሁን ደግሞ በተጨማሪ የዴቭ እናት መታ በፍጹም አደይ ዴቭን ልታገባ አትችልም በማለት እንግዲህ አደይን አስጠርታት እንግዲህ አንቺ በምን አይነት ደፋር ብትሆኚ ነው የኔ ልጅ ለማግባት የምታስቢው ስትል ትጠይቃታለች። ለመሆኑ እንዴት ብትንቂ ነው ልጄንስ ለማግባት ያሰብሽው? የኔን ያልማዝን ልጅ ለአንቺ ይገባሻል? አይ እናንተ የቤት ሰራተኞች ትንሽ አገር ስትቀይሩ ሁሉን ነገር ጠንጥ ትላላችሁ። አልገባኝም የዴቭ እናት ምን ለማለት ፈልጎ ነው ስትል ስላንቺ እኮ ብዙ ሰምቻለሁ፣ ብዙ ሰለስተ ነግሬያለሁኝ። ያንቺን አይነት የቤት ሰራተኛና አግብቶ ዘር ሲያበላሽ ማየት አልፈልግም። ትሰሚኛለሽ አሏት። ዴቭን የማግባት ሀሳብሽን ተይውና እኔና አንቺ እንስማማ። አልገባኝም የዴቭ እናት ምን ለማለት እያሰቡ ነው? ለምንድን ነው የምታቋሽሹኝ? ስትል ቆሻሻ መሆንሽን አታውቂም እንዴ? እኔን ለመሸወድ አትሞክሪ። ዴቭን እንደሸወድሽበት ለልጄ ቆንጆዬ ሚስት እያመጣሁለት ለልጄኛቱ ፍቅረኛው ናች። ስለዚህ አንቺ ድምፅሽን ሳታሰሚ ሹልክ በይ ከልጄ ህይወት ውጪ ነው ያሏት። ንግግርሽን፣ አስተሳሰብሽን እኔም ማፍርባት የምታፈርባቸውን ቤተሰብ የለኝም። የዴቭ እናት ነሽ ብዬ አክብሬሽ ነው እንጂ ክብሬን እንድትናገሪ ክብሬን የሚነካ ንግግር እንድትናገሪኝ አልፈልግም። የትኛውን ክብሬሽን ነው ሲሉ ይናገራሉ። አሁን ክፉ አታድርጊኝ አሏት። በጉልበት ከሚሆን በፍቅር ቀስ ብለሽ ከልጄ ህይወት ወጣሽ ሂጂ ይሉና ይናገሯትን። መቼም የኔ ልጄ አታገቢም አሏት። ዴቭም እንዳንቺ የሚያስብ ከሆነ ሊቀር ይችላል። ቤተሰቦችን ግን ከምታንቋሽሽኝ ጥንቅር ብላችሁ ቅሩ። አንቺም ሆንም ዴቭ ጥንቅር በሉ አለቻት። እኔ ደግሞ አንቺ እንደምታስቢያት ያለች ሴት አይደለሽም። ባለጌ ነሽ አንቺ። ስራሽን የመጣብሽን ሁሉንም ሰምቻለሁ። እንኳን ሰማሁ የዴቭ እናት። የቀረም ያልሰሙት ካለው እርስዎ እኔ እነግሮታለሁ። ያሳለፍኩትንና የመጣሁበትን ነገር ብታውቁ ኑሮ ልታጠናክሩኝ ይገባ ነበር። በጣም አዝናለሁ። አይመለከተኝም አዴ። አሁን ከልጄ ህይወት ቁልጭ ብለሽ ውጭና ካጠገቡ እንዳላይሽ አዴ። ልጄ የዋህ ስለሆነ ማንም ሲጫወትበት አላይም። እዛው ቢጤሽን ፈልጊ አሏት። እሺ ግን አንድ ነገር ወቂ። አንቺም የዴቭ እናት ከመሆንሽ በፊት ብዙ ነገር አሳልፍሻል። ሁሉም ተመቻችቶ የሚፈጠር ሰው የለም። ሁሉም ነገር አሳልፌ አሁን የደረስኩት እናቴን እየጠርኩና እህቴን እያስተማርኩ ነው። ይህንን ያልኩሽ ህክሽን ወቂ። እዛው ገጠር ተመልሰሽ የገጠር ባልሽን አግቢ። ከልጄ ህይወት ጥርግ ብለሽ ውጪ ሲሉ ይናገሯታል። በዚህም አደይ በጣም ተናደደች እና ዴቭ ደግሞ አደይና እማዬ አልጨረሳችሁም እንዴ በማለት ሲመጣ እንዳትከተለኝ ዴቭ ብላ ትወጣለች። ምን ተናግረሻት ነው እማዬ? ምን ብለሻት ነው ማሚዬ አላት። ምንም አላልኳትም ስትልና ሽምጠጥ ታደርጋለች። አደይ እያለ ተከትሎ ሲወጣ ደግሞ በር ላይ ተከትላ እንዳትከተለኝ በማለት በጥፊ ታቃጥለዋለች። ይህን ያዩ እና አመሌው አይታይም። ሴትዮ በጣም ተስም የምትገባ ሴት አይደለችም። የዴቭ እናት እባካችሁ ልኑርበት ያለ አሹም እየተነጋገረ ነበር። ይህንን እንግዲህ እህቷ ደውላላት ነበር። እህቷም ስትደውልላት እንግዲህ በጣም ነበረ ያዘኑት። ስለዚህ አሁን ዴቭ ደግሞ እናቱ የልብ ታካሚ በሽተኛ ስለሆነች እናቱን ያለችውን ለማድረግ እንደሚችል ገጀራው ይነግረዋል። ይህን የሰሙ እናትና እንግዲህ የአደይ እናት ድሮ መጀመሪያም ያንቺን ልጅ እኛ የከተሜ ልጅ ምን ሰርቶ ሊያስተዳድራት እንፈልጋለን መሰለች? እኛ የገጠር ልጆቻችንን እኮ ያሳደግናቸው በቆንጆ ነገር ነው አለቻት ማለት ነው። እዛ ስንት ሴት እየፈለገው እንዴት እዚህ የቤት ሰራተኛ ያገባ ሲሉ ለዶክተር ይናገር። ምን ችግር አለው? ሰራች፣ ራሷን ቻለች። ሌላ ነገር ምን አለው? አደይ ጥሩ ልጅ ናት፣ ቀርበው ስላላዩዋት ነው እንጂ አደይ እንደምታስቧት አይደለችም በማለት ዶክተር ቢያስረዳቸውም በፍጹም ዴቭም ያለ ምክንያት አላፈቀራቸውም እኮ። አንተን ቤት ስትሰራ ነበር አሉት ዶክተር። ወይንስ የሆስፒታል ጽዳት ነበረች ሲሉ ጠየቁት። ገና ጉድ እሰማለሁ አሉ ወይዘሮ አለሜ። አሁን በዚህ ጊዜ ይህንን የመሰለ ልጄን ለማንም ተራ አሳልፌ አልሰጥም እያሉ ሲናገሩ፣ ለምን አደይ ምን ያንሳታል? ገንዘብ ወይንስ ቁንጅና? ምን ለልጅሽ አንቺ ምን አይነት ሴት መርጠሽላት ነው አላት።
አንተ አንዷንም አትሆናትም። አባቷን የዳራትን ሴት ያላከበረ ለልጄ ለማንም አትሆንም አለ። አደይ ንጹሕ ልጅ ነች። አንቺ እንዳልሻት አይደለችም። ለዴቭ ብትበዛበት እንጂ አታንስም ሲል ዶክተር ተናገረ። የምታክመኝ እንደው አክመኝ፣ ከዚህ ቆሻሻ ሆስፒታል ልውጣ፣ አለርጂኬ ይነሳል በማለት እንግዲህ አንሶላውም ቆሻሻ ነው እያሳከከኝ ነው በማለት ይናገራል። ጉድሽ ስንት አይነት ሴት አለ ሰው አለ በማለት ዶክተሩን በጣም ተደንቆ እርስዎን ከማስረዳት ዝም ማለት ይሻላል። የነበሩበትንና የተወለዱበትን የወጡበትን ህብረተሰብ መርሳቶ በጣም ያሳዝናል በማለት ዶክተሩም ይናገራል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ ሊሊ በአደይ በጣም ልቧ ተሰብሯል። የሆነ ነገር አንድ ነገር ከመሆኗ በፊት እንመካከር እያለች እንግዲህ ቤኪን እያማከረችው ነበር። አንቺ አደይን አረጋጊያት፣ እኔ ደግሞ እሱን ዴቪን ላረጋጋው በማለት እንግዲህ ሁለታቸውም ቢሉም አሁን እንግዲህ አግኝቶት እባክህ ተረጋ እያለ ቢለውም እናቴ የልብ ታካሚ ስለሆነች ምንም ማድረግ አልችልም እንግዲህ እያለ ዴቭ ሲል እንግዲህ በዚህ መካከል ዶክተሩ ደግሞ ጥሩ ቻንስ ያገኘ ይመስላል። ቤቷ ድረስ ሄዶ እያጽናናትና መሆን ያለበትን ነገር እየመከራት ይመስለኛል። እንግዲህ አሹ ቀብራሬ ደግሞ እንደው ከአሜሪካ አገር ወደዛ ታይላንድ የሚባል ሀገር ነው አሉ የመጣችው። እንደው እዛ ሀገር ሲሄዱ ከዶላሩ በዛ ልክ ነው ጭንቅላታቸው ሽጠው የሚመጡት እያለ እየተደነቀም ነበረ። ምክንያቱም የሴትዮዋ ኢትዮጵያዊ ሆነው ግን እንደዛ ሰርቶ የሚያድርን ሰው ሰራተኛ ብለው ማንቋሸሻቸው ተገቢ አለመሆኑን ሁሉም ተረድተዋል ማለት ነው። ወይዘሮ እንግዲህ አልማዝ መቼም ትክክል ነገር ያልሰሩ ናቸው። በዚህም የተነሳ እንግዲህ ማን ነው ይህን ነገር ሊነግራት የቻለው? ለእናቴ እስካሁን እኮ አልነገርኩም እያለች ነበር ማለት ነበረ። እንግዲህ ፍቅርን አንቺ ነሽ ወይ ይህን ነገር ሁሉ እየተናገርሽው? በማለት እንግዲህ አፋጣ ይዛት ነበረ ሮማኔን ስታፋጣት አንቺ አያገባሽም፣ ስራሽን ስሪ፣ ምን አገባሽ እያለች ነበረ የመለሰችልን። አተሳሳች ፍቅር፣ እዚህ ከተማ ያለው እኮ የአንቺ ቤት ብቻ አይደለም፣ እኛ እዚህ ቤት ውስጥ ያለ ነው የአንቺን እናት ብለን እንጂ አማራጭ ቤት አተን አይጠልንም። የእናትሽ ደግነት ነው፣ ለራስሽ ፍሪ። እኛ የትም ብንሄድም የትም ሰርተን የምንበላ እጃችን የኮራ ነው ስትል ትናገራታል። ሄለንም ተያት፣ እኛ ወደ ስራችን እንመለስ፣ እትዬን ስራ እንስራ አለች። እንደፈለጋችሁ አስቡ አለ ፍቅር፣ የእናንተም ተራ ይደርሳል፣ ቀጣይ እናንተ ናችሁ የምትወጡ ስትላቸው ለምን ሰው ናቀርጎ ሲተውሻ አትተይም በማለት እንግዲህ ፍቅርን እያፋጠጧት፣ አንቺ ከሰው ጋር መግባባትና መኖር እንዴት እንደሆነ አታቂም፣ በገንዘብሽና በቤተሰቦች አትኩሪ፣ ገንዘብና ቤተሰብ ሁልጊዜ አብሮ አይኖርም፣ የሚለይ ቀን ቁስ ነው እያሉ ነበረ የተናገሯት። ገባሽ ፍቅር፣ ከዚህ በላይ ከሰው በላይ ፈጣሪሽን ፍሪ በማለት ሄለንም ትናገራታለች። እሷ ግን ምንም አልሰማ። እንግዲህ ዴቭ ደግሞ ማን ነው እትዬ ለምንድን ነው የነገርሻት? እኔ እኮ ለመናገር አልፈለኩም ነበር ስለ አደይ። አይ እህት ትሆናለች የተናገረችው ሲል፣ በፍጹም እህቴን አስጠንቅቂያታለሁ፣ እህቴ በፍጹም ይሄን ነገር ልትናገር አትችልም በማለት ነበረ የተናገረው። ታዲያ ማን የሆነ ፍቅር ትሆናለች ብዬ አስባለሁኝ አለች። ከዛ እንግዲህ ወደ ቤት ከሕክምና ተሽላ ወደ ቤት መጥታለች። ወይዘሮ አልማዝ ግን እንግዲህ ዴቭን ከኔ ውጭ ማንንም አታገባ በማለት ነው እንግዲህ። እሱ ደግሞ ባክሽ እንደዚህ ከሆነ ባትመጪ ይሻለኝ ነበር እዛው በተቀመጥሽ፣ እኔ ከአደይ ውጭ ማንንም አላገባ ቢላትም እሷ ግን በፍጹም አታገባም በማለት እንግዲህ የልብ ህመሟ ሸርተት አድርጓት በመጣል ነበር ወደ ዶክተር እየሄደችው። እንግዲህ ባቡሬና ዴቭ ተገናኝተው የት ነህ ጠፋህ እኮ ሲለው፣ እናቴ እኮ ታማብኛለች፣ የልብ ድካሟ ተነስቶብኛል፣ አሁን ግን ወደ ቤት ገብታለች ሲለው፣ ባቡሬ ደግሞ እግዚአብሔር ይማራት አለ። ከአደይ ጋር ምን ተፈጠረ አለው። ግራ ገብቶኛል፣ የማውቀው ነገር የለኝም፣ ምን ማድረግ እንዳለብኝ አለ። ከእናንተ ሀሳብ አለመስማማት፣ እናቴን መቃወም አልችልም። እናት ለምን አደይ ከእናት ከአባቱ ያለውን አሸንፋ ስትመጣ አንተ ከእናት ጋር ያለውን ማሸነፍ አቃታይ እንዴ ሲል ባቡሬ ነግሮት ነበረ። እናቴ ግን አልወሰነችልኝ፣ ሌላ ነገር ባደርግ እናቴን አጣታለሁ፣ ስለዚህ ያንን ማድረግ አልችልም። እናት ትክክል አይደለችም፣ ሁለታችሁ ተግባብታችሁ
በወሰናችሁበት ድንገት መታየት ማድረጓ እናተ ትክክል አይደለችም አለው ባቡሬ። አንተም ትክክል አይደለህም፣ እናቴን አታውቃትም፣ አደይን በምን እንደምክሳት አላውቅም አለው። ወንድ ልጅ ነህ አውቃለሁ፣ ከእናት ከሚስትህም ይጥረጥ አልልህም፣ ግን አደይን ባላጠፋችሁ ነገር መቀጣት የለባትም፣ መወሰን አለብህ። ምንድነው መወስነው? አደይን ማግባት ካልሆነ ግን መተው ሲለው ካላደይ መኖር አልችልም፣ እባክህ ቀሪ ዘመኔን ሁሉ ከእሷ ጋር መኖር ነው የምፈልገው አለው። አደይን አጥቼ መኖር አልችልም። ታዲያ እንዴት ይሆናል? ያንን ለውሳኔ ለአንተ ሰጥቻለሁ። አደይ ግን ከአንተ ከእጅ ካመለጠ በኋላ ለመልሳ ላትመጣ ትችላለች። ሊሊ ነግራኛለች። አደይ በጣም አዝናለች። ነግሬሃለሁ አለው። ትንሽ ከራሴ ጋር መነጋገር አለብኝ። አእምሮዬ አሁን ሊያስብ አይችልም። እሺ ተረጋጋ፣ መጨነቅ መፍትሄ አይሆንም በማለት ይመክራል። ይህን አድርግ እስኪ ብለህ ምከረኝ። አደይን ቀረብ ብለህ ለማውራትና ለመረዳት ሞክር። እሷ እኮ እኔ ለማውራት ፈቃደኛ አይደለችም ማለት ሊሊ ጋር ስለሆነች ሂድና አናግራት ይለዋል። ግን ዴቭ አደራህን መጠንቀቅ አለብህ፣ ድጋሚ ልቧ እንዳሰብራት በማለት ይመክረዋል። እንግዲህ በዚህ ሰዓት ደግሞ ዶክተሩ ሂጄ እሷን ማጽናናት አለብኝ ብሎ ወደ አደይ ይሄዳል። አደይንም አይዞሽ የተፈጠረውን ነገር ገብቶኛል፣ እናቱንም አናግሬያቸዋለሁ፣ ግን መረጋጋት አለብሽ እያለ መድኃኒት ሰጥቶ ውሃ እየሰጣት እያለ ድንገት እሱ ደግሞ ይገባል። ድንገት ሲገባ አብሮ ሲያቸው ምንድን ነው የተፈጠረው በማለት ይናደዳል። ምን እያረክ ነው ዶክተር አለው። ምን እያደረግኩ ይመስልሃል አለው። እኔ እንጃ ምን እንደምታደርግ፣ ያው አደይን ለማጽናናት ነው የመጣሁት እንጂ ሌላ ነገር የለም። እናትህንም በተረፈ አስረድቻቸው ነበረ ግን አልተረዱኝም በማለት ይነግረዋል። እንግዲህ ቀጣይ በአደይና በዴቭ መካከል ያለው ነገር እያለቀ ይመስላል። እንግዲህ ዶክተሩ ቻንስ እያገኘ ነው ወላ ምንድን ነው? ቀጣይ ምን ይፈጠራል የሚለውን አብረን እንከታተል። ፍቅርን ደግሞ እንግዲህ ዴቭ በፍጹም ሊያገባ ስለማይችል አሁን አንገቷን ይዞ ሲጥ ነው ያደረጋት። እናቲቱም በጣም አዝናለች። እሷ ይህን ሁሉ ተንኮል አድርጋ እንዳይጋቡ ብታደርግም በፍጹም ግን አይሳካላትም።